የምፈልገው ናቲን ነው እያልኩ ነው። ይሄን እኮ ደጋግመሽ እየነገርሽኝ እና ምን ይሁን? ስለዚህ አትምጣ። የት ነው ማለት? ይሄ እኮ አባዬ ቤት ነው። የእሱ ማለት ይሄ ነው። ይሄን ክብርማ እኮ ላሳይሽ ብለሽ እምቢ አልሽ። የራስሽ ቤት ይኖርሽ ስልሽ እምቢ አልሽ። ወደሽም ጠላሽም እዚህ ቤት ሰራተኛ እንደነበርሽ አትርሽ። እንዴት ነው የምትናገረው? እንደዚህ እንደሆነሽ ሂጂና ለናትሽ ንገሪው። ትቶኛል በይው። አልፈልግሽም። እሺ? ምን? አዎ ተዋርደን ነበር። ውርርዱን አሸንፎኛል። ግን ካሸነፈው በኋላ እንደማይፈልግሽ መሆኑ ያሳዝናል። ስማ ናቲ እንደዚህ አይነት ሰው አይደለም። እሺ እሱን ሄደሽ አረጋግጪ። ከአንተ በላይ ክፉ አለ እንዴ? አስቃይታኛል እኮ። ደጋ ለመቶኛ ጊዜ ይቅርታ ጠይቅሽ። ስም ይሄጅ የሌላ ሰዎች ቢሆን ሰባብሬው ነበር። አውቃለሁ። መች ፈልግኝ አልኩሽ? እና ለምንድን ነው የተጣበቅም? እኔ ፈልግሻለሁ። ስማኝ ደረቅ አትሁን። እሺ ለደርቅና አዲስ አይደለሽ። መሆኔ ነው ልክ ያልሆነ ወይስ እናንተ እንዳላችሁኝ እንደ በጋ ለመነዳቴ ነው? አይ ዛሬ በናቲ ፊት ተመስገን ለማሸማቀቅ ሞከርሽ። ልጅነት ነው እሱ፣ ግን የሚሸማቀቅ ጉዳይ አይደለም። እየከፈለሽ ነው አይደል? አርጎት ነው። እኔንስ ለመጉዳት ቢሆን መቼም ቢሆን አልጎዳሽ፣ ቃል እገባልሻለሁ። አንቺም ቢሆን እኔም ፍቺኝ። አንቺ እናቴን ፍቺው። እሺ እሺ ፍቀጅልኝና ተመስገን ልጥበሰው። ሁሉኛል ብዬ አስባለሁ። ካልሆነ ደግሞ እኔ ራሴ እሄዳለሁ። ልጄ አሁን ትሁቴን በጸባይ መያዝ ያለብህ ይመስለኛል። አባዬ ከዚህ በላይ ጸባይ? አሁንማ ምኑን በጸባይ ያዝናት ብለን ተው እየተባባልን ነው። እሱ ደግሞ አያዋጣም። አባዬ ይሄ ልጅ ምንም አላማረኝ። ደግሞ ምን አገኘህበት? ባላገኝበትም አላማረኝ። የቱን የተሻለ? የተሻለው የቱ መሰለሽ? ሴትዮዋን ወደ ቤታቸው እንዲገቡ ማድረግ። ኧረ እባክሽ እነሱ እንዲያገኟት እያመቻቸሽላቸው ነው? አይደለም፣ እነሱ ጸበሉ ቦታ ነው የሚሄዱት። ሞኝ ነሽ እንዴ? ሲያጧቸው ቤት መምጣታቸው ይቀራል? እመነኛ አይመጡ። ባይሆን ሌላ ቦታ እንዲሄዱ እናደርጋለን። ከዛ እዚያ ያሉትን ሰዎች እንዳይናገሩ እናደርጋቸዋለን። ይሻላል። ራሳችን ከአደጋ ለመከላከል አይሻልም? ጥሩ እሺ፣ እደውልልሻለሁ። ሰላም ውዴ ቻናል ቤተሰቦቼ አስቱም ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ቲና ትሁት በጭራሽ አትመኝ እባክሽን ተረጂን ስትለምናት ነበር እና ናቲን በጭራሽ ማመን እንደሌለባትም ብትነግሮም ትሁት ግን ናቲን እንደምትወደውና የናቲ ብቻ እንደምትሆንም ደጋግማ ስትናገር ነበር። ተመስገን ከማን ጋር ነበር ስታወራ ነበር? ከማንም ጋር ላውራ ምን አገባ? ቆይ አንተ ፖሊስ የማጫወትክ ነገር ምንድነው ብሎ ይጠይቃል። ናቲ እንግዲህ እያደረ እየተቀየረ መጣ። ትሁት ግን ለሱ ጥምቅና መቆሟን አላቆመችም እና እሱም ብቻ አባዬ ናቲ ፊት እየነሳ ነው። ምን እየተፈጠረ ነው? አባዬ አላስከፍቻለሁ እንዴ ብላ እየጠየቀችው ነበር። ናቲ ግን አባዬ ፊትን እነሳበት ለትሁትም እየነገረ ነበር። አባዬ ግን ምን ተፈጥሮ ነው ምንድነው ብላ ደጋግማ ብትጠይቅም አይ ምንም የተፈጠረ ነገር የለም ስትል ትነግረዋለች። ነገር ግን እየተፈጠረ ያለው ነገር ምንድነው በማለት ደጋግማ ስትጠይቀው ነበር። ልጄ እኔ አንቺን በጭራሽ ላስከፋሽ አልፈልግም። የኔና እሱ ጉዳይ ይሁን ምክንያት አለች፣ ግን እባክሽ የማውን ነገር አትጠይቅኝ ስል ደግሞ ይጠይቃታል። አባዬ ግን ምን እየተፈጠረ ነው ብሎ እየጠየቀ ነበር። ናቲ የሆነ ነገር እያደረገ እንደሆነ ተመስገን እርግጠኛ ነበር። ምንድነው የተጠራጠርከው ንገረኝ ብሎ ጠየቀ። ናቲ ምንም ደስ እያለኝ አይደለም አባዬው ነገር ብቻ ጥሩ ስሜት እየተሰማኝ አይደለም ብሎ ይነገራ ነበር። ታዲያ ምን አይተበት ነው ብሎ ስጠይቀው አባዬ ነው ደስ የማይል ነገር እየተሰማኝ ነው የሆነ ነገር እያደረገ እንደሆነ እርግጠኛ ነኝ ሲል ተመስገን ለአባዬ እያወራ ነበር። በእርግጥ እውነት ለመናገር ናቲን እኔም በጭራሽ ማመን ትችዋለሁ አምነው ነበረ፣ ግን አሁን ላይ ምንም ነገር ማመን በጣም ከብዶኛል። ነገር ግን ለትሁት ስል ሁሉ ነገር እየተቋቋምኩ ነው ሲል ይናገራል። ነገር ግን አባዬ ማንኛውም ነገር ተረጋግተን ማሰብ አለብን። በልሳውን ተረጋግተን ትሁትም ስሜታዊ ሆነ ስታይ ምንም ደስ የሚላስ ነገር ስለሌለ እባክህ ተረጋጋና ያለውን ነገር ማጣራት አለብን ስል ይጠይቃታል። እናም እሱም እሺ አባዬ እኔ ካነካኝ እኮ በጭራሽ እሱን አነካውም፣ ነገር ግን እያደረገ ያለ ነገር ምንም ደስ እያለኝ አይደለም በማለት
እየነገረ ነበር። ቆይ ናቲ ምናምን አባዬ ጥሩ ስሜት እየተሰማ አይደለም እኔ እዚህ በመምጣት ስለዚህ በነፃነት አንቺ ማግኘት እፈልጋለሁ ሲል ይነግረዋል። ነገር ግን ትሁትም በጭራሽ አይሆንም እና ምንድነው የምትፈልገው ስትል እና ከናቲ ጋር እንድንገኝ ከናቲ ጋር ከናቲ ጋር ሳይሆን ራሳችን ብቻ ነፃነት የምናገኝበት ቦታ ሄደን ብናወራው ደስ ይለኛል ስትል ትነግረዋለች። ነገር ግን ሽማግሌ ሳይላክ በፊት ምንም ነገር ማድረግ እንደሌለባትና ምንም ማድረግ እንደማትፈልገውም ደጋግማ እየነገረችው ነበር። ምንም ቢሆን ግን አንቺን በነፃነት ላቅፍሽና በነፃነት ከአንቺ ጋር መሆን ስለምፈልግ ለዛ ነው ብሎ ይነግራታል። ነገር ግን ይስተካከላል ብሎ አባዬ ግን ይሄንን ምን እናስከፍችን ምን በድዬ ነው እናቴ ፊት እየነሳባት እንደሆነም ደጋግማ ነገረችው። አይልጅኝ እኔ ምንም ላይ ማንም ላይ ፊቴን አላስነሳውም። ነገር ግን እንግዲህ ደስ ያለኝ ነገር ያላለኝ ነገር በጉልበት የሚቀበል ሰው አይደለም። ያው ታውቂኛለሽ አይደል እንዴ እያላት ነበር። ነገር ግን አሁን ላይ እየተፈጠረ ያለው ነገር ምንም ደስ እንዳላለ ነገረ እና ተመስገን በጭራሽ ትሁትም ተመስገንም ለማውራት ትወስናለች እና አልፈልግም ባክቶኝ ስትለው እሱ ግን በጭራሽ መስማት አልፈለገም ነበር። እስከ መጨረሻ አብረው እንደሚሆኑና ምንም ነገር መስማት እንደማይፈልግም ደጋግሞ እየነገራት ነበር። ነገር ግን ምንም ነገር እያወራችም ቢሆን አሁን ምን ማድረግ እንዳለባትም ደግማ እያወራች ነበር። እናም ምን ማድረግ እንዳለባትም እየወሰነች ነበር። ግን ምንም ነገር ቢፈጠር አባዬ እባክህን እሱ እንዲከፋብኝ አልፈልግም ስል ይነግራታል። እና ምን ማድረግ እንዳለባትም ደጋግማ እየነገረች ነበር። እናም አሁን ምን ማድረግ እንዳለባቸውም ደጋግማ እያወራች ነበር። እና ቆይ ምን ይፈጠር ነው የምትለው ስትለው አይ ምንም ነገር ልልክሽ አልችልም ትሁት፣ ነገር ግን እኔ ምንም ነገር አላደረኩም። እውነቱን ንገሪኝ ካልሽ ናቲን በጭራሽ እያመንኩት አይደለም። አባዬ ግን ለምን እሱ የኔ ችግር ነው። አመንኩም አላመንኩም ያለማመን የራሴ መፍትሄ ነው አይደለ እንዴ? ስለዚህ እባክሽ ትሁት አታስጨንቂ ሲል መናገር ጀመረ። እሱም እሺ አባዬን ላስጨንቅ አልፈልግም፣ ግን እባክህ ፊት አትንሳበት በማለት ይነግረዋል። እና አባዬ ምንም ጥሩ ስሜት እየተሰማ እንዳልሆነ ነገራት። እና በዛ የተነሳ ቆይ ምን ተፈጥሮ ነው ለምንድን ነው እንደዛ የምትይ እያሉ መጠየቅ ጀመረ። እና እንደዛ እያለ ነበር እያለ ስታትሁት ዲና እንዳጋጣሚ ናቲን ተደብቆ እያወራት ነበር። እና ተደብቆ ትሁትን ተጫውቶበት እንደምትውና እና የአባዬን ቀድሞ ሚስት እንድትገለው ለእናቱ እየነገረው ነበር። በዛም እናቱ እጅግ በጣም ትበሳጫለች። ቲና ይህን ስትሰማ በጣም ደነገጠች። ነገር እስካሁን ያወራሁትን ነገር እየሰማሽ ነው? እንዴት የሰው ምስጢር ታወራለሽ? እያለ ይጨውበት ጀመረ። ሲጀመር እዚህ ሜዳ እንደዛ ነገር አይወራም ስትል ትነግረዋለች። ትሰማኛለች? አንድ ነገር ላስጠነቅቅሻለሁ። የአባዬ ቀድሞ ሚስት ወይም ደግሞ ሴትዮዋን አንድ ጭራት ነገር ብደርስበት እያስፈራራሽ ነው እንዴ? አዎ እየነገርኩ ነው። ምንም ነገር እንዲደርስበት አልፈልግም። ትሰማኛለች? እሷን አንድ ነገር እንዳታረግ ትዝትበት ጀመረ። እናም ምንም ነገር እንዳታረጊ እባክሽ በማለት ደጋግማ እየዛተችበት ነበር። እና ስለዚህ ምን ማድረግ እንዳለበች ትሁት ቆይ ምን እየተፈጠረ ነው? ቲና ምን እያረግሽ ነው? ከኔ በኋላ አንድ ነገር እያረግሽ ነው አይደለም? ምንም ነገር አንቺን የሚጎዳ ነገር አላደርግም። ተከፍሎልሽ ነው አይደለ ምሳሌ ቲና ስትል አዎ ቢከፈለኝም ጥሩ ነው፣ ግን በጭራሽ አታስቢ፣ አንቺን የሚጎዳ ነገር ምንም ነገር አላደርግም ስትል ትነግራታለች። ስለዚህ እባክሽ የማይሆን ነገር አታስቢ፣ ይልቁንስ ራስሽን ብታዳምጪና ራስሽን ብትሰሚ ጥሩ ነው ስትል ትነግራታለች። ናቴን ድንገት እነ አባዬ ቤት ስትመጣ ተመስገን በሩን ይከፍትና አላስገባም ይላል። ቆይ አንቺ ሰውዬ ችግር ምንድን ነው? ትሁት ጋር ለምን አንወዳደርም? ትሁት መቼም ቢሆን ያንተ አትሆንም፣ ያንተ ከሆነች እኔ ወንድ አይደለሁም ብሎ ይዝትበት ጀመረ። ይልቁንስ ያንተ አትሁን እሱን አብረን እናለን፣ አሁን አሳልፈኝ ልና ገፍትሮ ይገባል። ነገር ግን ቲና ልክ ስትነሳ ውሃ አምጪልኝ ብሎት ስልኳን ይከፍትና ስልኳን ያን 500 ሺህ ብር እናትን የሰጣት እንዳጋጣሚ ታየዋለች። በዛ የተነሳ
ልክ ስታው በጣም ትደነግጣለች እና ምን እየተፈጠረ እንደሆነ እያጣረችው ነበር። ስለዚህ ምንድነው ብላ አይ ተመስገን ምንድነው እንኮ ብላ አይ አባዬ ምንም ነገር እያመንኩና ደስ ያለኝ አይደለም ለዛ ነው ስትል ትነግራታለች። እና ምን ማድረግ እንዳለባትም ደጋግማ እየጠየቀች ነበር። ስለዚህ እባክሽ የማሳፍር ነገር አታድርጊ ስትል ደጋግማ ትናገር ጀመረ። ናቲ ትሁት ለምን አብረን ደስተኛ አንሆንም እባክሽን ስትለው ትሁትም ሽማግሌ ልክ በስነ ስርዓት አብረን እንድንሆን ነው የምፈልገው እንጂ ዝም ብዬ እንደዚህ ያልሆነም ስትል ሱኮ ይደርሳል። ስለዚህ አሁን ከኔ ጋር በነፃነት አንቺን ማግኘትና በነፃነት ከአንቺ ጋር መሆን ነው የምፈልገው እያላት ነበር። የትሁት ደካማ ጎኑ ናቲ መውደዷ ነው። እሱ ግን እየተጫወተበት መሆኗን በጭራሽ ልብ አላለችም። ናቲ ጥሩ ሰው እንደሆነና እጅግ በጣም አብስታ እንደምትወደው መልካም ሰው እንደሆነም ጭምር እየነገረችው ነበር። እናም አሁንም ቢሆን ምንድን ነገር ማድረግ እንዳለባትም ደግማ እየነገረችው ነበር። እና እባክሽን አንድ ነገር አድርጊ ብላ ስትጠይቀው እሱም እባክን አሁን ላይ ምንም አይነት ዝግጁ አይደለሁም ለሁሉ ነገር ስትል ትነግረዋለች። ስለዚህ እባክን ደጋግማ ብትጠይቁም ትሁት እባክሽን አንድ ነገር አድርጊ ብሎ ደጋግሞ እየጠየቃት ነበር። ስለዚህ እሺ በይኝና አብረን እንሆን ብሎ ደጋግሞ እየጠየቃት ነበር። እባክሽን ስትለው እሺ በማለት ለማሳመን ብጥርም ነገር ግን አንድ ነገር ማድረግ አለብኝ ስትል ተመስገን እባክህ ተወኝ፣ ናቲን በጣም ወደዋለሁ፣ እሱን እኮ ደጋግመሽ ነገርሽኝ አውቃለሁ፣ ግን እባክሽን እንደዚያ አታርጊ ብሎ ደጋግሞ እየጠየቀችው ነበር። እና እባክሽን እያለ በለምናትም ትሁት የፈለግኩን አድርጊ ብሎ ጭራሽ ውሳን ለማናደድ ጉንጯን ይስማትና ጥሏት ይሄዳል። ተመስገን ቆይ አንተ እኔን ለማናደድ እየሞከርክ ነው እንዴ? ቆይ ምን እያደረክ ነው? እያለ ተመስገን ናቲ ቢጮውበትም አልኩንስ አርፈ ተቀመጠው በእጄ ሰበብ ትሆናለህ እገልሃለሁ ስል ይዝትበት ጀመረ። እናም ተረጋጋው እንጂ ስትለው ደጋግማ ጠየቀው። እና ትሁትና እንዳጋጣሚ በጣም ከት ብላ ሳቀች። ፉክክራቸውና ውድድራቸው ናቲ ቅጥልና እናደዳል። እሱኮ እኔ ለማናደድ ነው የምሞክረው እሱ እያለ እሱም መበሳጨት ጀመረ። ቲና ምን ያደረግሽ ነው? ናትን እንድታከብር ይፈልጋሉ። ናትን እንዴት ነው የምታናግሪ? እያለ በጣም መጫው ጀመረች። እና ትሁት እልቁንስ ራስሽን ብታዳምጪ ይሻልሻል። እኔ አንቺን ለማስከፋት ምንም ነገር አላደርግም። እልቁንስ ተመስገን እንድትበሰው እንዴ ብላ ጠየቀች። ምን ማለት ነው ደግሞ እሱ ስትበሳጭ ነበር። ቆይ ምን እየተፈጠረ ነው ልጄ? እንዴት ነው? አዎ ነገ ይደውልልኛል አባዬ፣ ነገ ሄዳለሁ፣ ካልተደውልልኝም ራሴ ሄዳለሁ ስል ነገራት። እናም ምንም ደስ እያለኝ አይደለም፣ ናቲ የሆነ ነገር እያገተብኝ እንደሆነ እየተሰማኝ ነው። አዎ አባዬ እንደዛ ነገር ነው፣ ግን አታስብ፣ እኔ ራሴ ሁሉ ነገር እፋለማለሁ። አንተ እሱን ለኔ ተው፣ ምን እንደማረግ አውቀዋለሁ። እሱ ትሁትን ወዶ ሳይሆን ትሁትን ሊጫወትበት ብቻ ነው የሚፈልገው። ትሁትን እንደማይወዳት በእርግጥ ነው አይወዳትም፣ ነገር ግን ሊጫወትበት እየሞከረ ነው ሲል ነገረው። እና እባክሽ የማይሆን ነገር አታርጊ እያለ ደጋግሞ ቢጠይቃትም ነገር ግን ቲና ተመስገን ምንም ነገር ቢፈጠር አሁን የምታረጊ ነገር ሴትዮዋን እኔ ውሰጂ የሚልሽበት ቦታ ትወስጃለሽ ሲል ለቲና ይነግራታል። አይ እንደዛ ሰውን ሴትዮዋ ወደ ቤት መልሳትና ወደ ቤት መልሳ እዛ ታገኛለህ፣ እዛ ጸበል ቦታ ነው ፍለጋቸው የሚሄዱት እንጂ በጭራሽ እዛ ሊሆኑ ስለማይችል ይልቁንስ እዛ ውሰድና የተሻለው ይሄ ነው ብላ መፍትሄ ትሰጠዋለች። እንደዛ ይሻላል። አዎ ይልቁንስ አንተ ጅል የማትረባ እያለች ብቻዋን መሳደብ ጀመረች። ነገር ግን ተመስገን እንግዲህ ናቲ ተመስገን ቲና ሁሉ ነገር ለመናገር ይልቁንስ ከእናቱ ጋር ሆኖ ሴትዮዋን እያሰቃዩት እንደሆነ ጭምር አነገረችው። እና ምን ያ ሰውዬ ገንዘብ ከየት ነው መጣች ብሎ ሲጮህባት ገንዘቡን ተከፍሎ እቁብ ነው ምናምን ብላ ስትሸፋፍነው ነበር። በድጋሚ ተመስገን እሷን አግኝቶ ለማውራት ወሰነ። እናም ትሰምኛለች ትሁት አሁንም እረፊ፣ ወድጄሽ ነው እንጂ ጠልቼሽ ካሁን በኋላ አዎ ተመስገን ናቲ አሸንፏል፣ ስለዚህ ትቶኛል በይና ሂጂ ነገር ትችሻለሁ። ምን ማለት ነው ደግሞ ስትይ ነገርኩሽ እኮ ትችሻለሁ አልኩሽ አይደል እንዴ? ሂጂና አናግሪ በማለት ይነግራታል። ስለዚህ ብሎ እጅግ በጣም ይናደድና ይበሳጫል። ትሰምኛለሽ አሁን ከአንቺ ጋር ምንም አይነት ግንኙነት የለኝም። ቲና በጣም ትበሳጭና እባክሽን አባዬ የምረዳ ነገር ከሆነ እስቲ ናቲን ተከታታይልኝ፣ ይህንን አንድ አድርግልኝ፣ ስንት ነው የምከፍለኝ ስትለው ይልቁንስ እባክሽን አትቀልጂ፣ እውነቱን ናቲን እንድትከታተይ ይፈልጋለሁ። እያንዳንዱ ነገር እሱ እኔ እየከለከለኝና ነገር እያገተኝ እንደሆነ እየተሰማኝ ነው። ስለዚህ ይህንን አድርግልኝ ብሎ ጠይቃ አባዬ ላንተ የፈለግኩን ነገር አድርጋለሁ፣ እሺ የምትፈልገው ነገር አድርጋለሁ ስትል በነገሩ ትስማማለች። በመጨረሻ አባዬ እንግዲህ
ቲናን አሳምኗት እንድትከታተሉ ያረጋት ጀመረ። ከዛ እሷም እሺ ብላ ተቀበለች። ተመስገንን አግኝታ ለማውራት ትሁትን ተመስገንም ተናዳ በጥፊ ልትለው ስትለው አንድ ጊዜ ይህን ወግማ ላሳይሽ ፈልጌ ነበር በተደጋጋሚ ባለቤት ላርግሽ ስል አንቺ ወደድሽም ጠላሽም እዚህ ቤት ሰራተኛ ነሽ ስል ይናገራታል። እና አንተ እኮ አሰቃይተኛ ስትል በተደጋጋሚ ሺ ጊዜ ይቅርታ ጠይቄሻለሁ ደግ አደረኩ ስል እጅግ በጣም ተበሳጭቶ ይናደዳል። እና ቲና ትሁትን በጥፊ ልትስትል ይሄ እጅ የሌላ ሰው እጅ ቢሆን ኖሮ ሰው አብርልሽ ነበር፣ ግን አበቃ አቁሜ ካሁን በኋላ ፈልግሽን በቃ ተይ ትችሻለሁ በማለት በጭወት ያናገራት ጀመረ። እባክሽን ትሁት ተረጋጊ፣ ስሜት አይቶኝ ተመስገን በጣም ይወድሻል ስትል ትነግረዋለች። በቃ ተይኝ ብቻዬን እና በመጨረሻ ትሁት ለተመስገን ሁሉ ነገር ነገረች። ቲና እና ናቲ ከእናቱ ጋር ሆነው